ፈለገ ታውቂያለሽ ማጋፈጥ ይሆናላ እሷን ህዝብ ይወዳታል ሲጀመር ታውቂያለሽ ይሁን እሷን ማጋፈጥ ነው ይፈልጋል ያቺኛዋን ደግሞ የያዘችው ነገር ስለያዘች እሷን ሸፍኖ ማስቀመጥ አለበለዚያ ለምን ካልሆነ የሆነ ሚስጥር ይዛበታለች ለዛ ነው የሚፈራው እኔ ምን እንደሚመስለኝ ታውቂያለሽ የሆነ ከጀርባ የተደበቀ ነገር አለ የሆነ መሸፋፈን የተፈለገ ነገር ያ ሁሉን ከቨር እያደረገ ነው በቃ እኔ እንጃ እኔ ግን አላቅም ብቻ የሆነ ነገር የሆነ የተደበቀ ነገር አለ ውስጣቸው እነሱ ሚዲያ ላይ እስካመጡት ምን እንዳለ ስማሽ እንደ ሁለቱ ሴቶች አላት እኮ የኛንም ልጅ እኮ በጣም እኮ ቺፖች እኮ ናቸው እነዚህ በጣም በቃ ሀሬ አሁን 100,000 ሊገባ እኮ ነው ዩዘርዬ ማለትም አለበት አሁን እኮ 100,000 ሊገባ ነው ተይ እንጂ ምን ያረጋል ገባ አልገባ ጉርጓድ ይግባ ደግሞ ማለት ያው አለፋ በቃ ያው አደጓ በቃ እነሱ እኮ 50K ካለፉ እኮ በሃይሚ ላይ ያላግጣሉ ይሄንን ማወቅ አለብሽ በቃ 50K ማለፍ ብቻ ነው የሚጠበቅባት አቤት ግን ታያለሽ ቆራጥ ናት አሁን እኔ ይሄ ምን ባለው በጣም ስማርት ልጅ ነው ስማርት የሆነች ልጅ ስለሆነሽ መቅዲ እመቤቴ ፈጣሪ ራሱ ጥሎ አይጥላትም በጣም የምሬን ነው የምልሽ ደግሞ በሷ ስር እንዳለ የቡታጅራ ልጆች እንዳለ ያለፈላቸው ዩቲዩበር በሷ ምክንያት ነው መሲ እስቲ አንቺ ብትሆኚ እንዲያረገ ተብሎ አጠገቡ በየቀኑ እየመጣሽ ትቆሚያለሽ አንዳንዴ እኮ ሰው እኮ ቆሞም እኮ ማሰብ አለብሽ እንደዚህ አይነት ጥሩ ሰው ካጠገብሽ ስላለ እድለኛ ነሽ ጭራሽ እሷን ለማቁሰል ጭራሽ እሷን ለማሳመን በየቀኑ የሚፈጥሩት ነገር ልብ ይሰብራል እኮ እንኳን እሷን እኛን ድራማ እንኳን ቢሆን የማይደረግ ነገር እኮ ነው የሚደረገው በዛ ላይ ዘርዬ ምን እንዳለ ታውቂያለሽ አሁን ትላንትና ራሱ እሱ ያደረገው ነገር በጣም ንቀት እሱ ሰው እኔን ያክብረኝ የሆነ ራሱን እንደ ጣራ ላይ እየሰቀለ ማለት ነው እሷን እቤት ጠርቷት ያስጠራት ራሱ እናትየው ራሱ ጥራልኝ ብትለው ራሱ ያስጠራት ራሱ ነው የምሬን ነው የምልሽ ትላንትና ራሱ መደረግ የሌለበት ነገር ረግጧት መውጣት በጣም ነው የሚያስጠላው በትላንትናው ራሱ ከሄደን ማለት ነው አዎ የምሬን ነው የምልሽ ሪስፔክት የሚጀምረው ከዚህ ጋር ነው አንተ በጣም ንቀኸኛል ተናንቀናል እናንተ ብለዋለሽ ማለት ነው እንዴ በጣም አውቃለሁ ይሄ ራሱ አንድ እንጃ አላውቅም ብቻ ማለት ይሰለቻል ማለት በቃ ያስታውቃል በዛ ላይ ደግሞ ገብቶሻል አንደኛ አለው እኮ ዊና በደንብ አስረዳ በቃ እስቲ ተረጋጋና ማድረግ ያለብህን አርጋ አንተ አለው ምክንያቱም በደንብ ይታያል በቃ እኮ እሱ አሁን ራሱን ለሷ አይደለም ለኦዲየንሱ ጥሩ አርጎ ለማድረግ ነው እንዲህ የሚወራጨው አይደለም 300,000 ሰው እኮ 300,000 የተለያየ ልምድ የተለያየ ጭንቅላት የተለያየ ነገር ያለው ሰው ነው ይሄ ህዝብ ገብቶሻል ስለዚህ እያንዳንዱ ነገር ነው የምናየው እና በጣም ነው የሚያሳዝነው የሚያደርገው ነገር በጣም ነው የሚያሳዝነው ካፉ የሚወጣው አንድና አንድ የሚለው ይለያይ ምንም እኮ በሷ አልተጀመረም እንዴ መለያየት ብርቅ ምናሽ እሷ ብሩክ ሌላ ብሩክ ይመጣል ምን የመሰለ ኧረ በስመ አብ እኔ ግን እስከዛሬ ከመጡት ጓደኞች ራሱ አንድ ዊና ነው በቃ በስነ ስርዓት ሲያወራ ራሱ ያየሁት በጣም እንትን ብሎ ተሰምቶሻል እግዚአብሔር ፈራህ እግዚአብሔርም አለው አንዳንዴ ለእግዚአብሔር ብለሽ የምትፈርጂው ነገር አለ እኮ ገባሽ አጠገብ የምታዩ ነገር አለ ለምን አገኘሃት ሴትን ያህል ነገር ኤክስሽን እኮ ማግኘት ማለት እኮ በትዳር ወይም በጓደኝነት ኢትስ ኦኬ አሁን እኮ ማግኘት ብቻ አይደለም ልጅቱ ከማለቷ በላይ እኮ አክሽን እኮ በጣም የሚያሳየን ነገር እኮ አይተናል አይደል እንዴ ያንን አክሽን እንኳን እኮ ሶሪ ለማለት እኮ አልፈለገም አሁንም አዙሮ ጭንቅላቷ ላይ ለመጣል ይሄ ደግሞ አግባብ አይደለም የእውነት ከሆነ ሴት የሆነ ሰው በቃ ድራማም ቢሆን ራሱ የምናየው ነገር አግባብ አይደለም የሚነገረው ነገር አግባብ አይደለም እንዴ ሁላችንም የራሳችንን ድራማ መሆኑን በስነ ስርዓት ድራማ መሆኑን ያስታውቃል ዊዘርዬ እኔ አይመስልም ድራማ መሆኑ በስነ ስርዓት ለምን እንደሆነሽ አንዴ ጋር ይኸውልሽ ለምን እንዳልኩሽ ማለት ነው አንድ ድራማ መሆኑ በስነ ስርዓት የሚያስታውቀው እኔ እሙሺ ትላንትና ስትናገር ማለት ነው እሙሺ በስነ ስርዓት እንደዚህ ስታወራ ሰምቻት አላውቅም የኛ እናቶች አያውቁም እንደዚህ ይሄ አልትራሳውንድ ምናምን ጭራሽ ያ አንድ ነገር ልንገርሽ እሱንማ መጀመሪያ እቤቱ ሲያወሩ ኮርመዋል አንድ ነገር ልንገርሽ እናትየው አልሰማችም ተብሎ የተባለ ውሸት ነው በደንብ ሰምታ በደንብ ሲያወሩ እና ምን ይደረግ ሲባል በማሽን ተመርምሮ ብያታለሁኝ አንቺም ያንን ትያለሽ ይባላል አንቺ ዘንድሮ እኮ ሰው በጣም እኮ ጥቅመኛና በቃ ራስ ወዳድ እኮ ነው እንዴ እኔ በጣም ነው ያስፈርኩት በዚህ ደረጃ እናትና አባት እየወጡ ራሱ የሚሉት ነገር እቺ ልጅ ሆኖባት እንኳን ቢሆን ማን ይረዳት
እንዴ? ሴት ልጅን ማን ይረዳዋል? ማን ይረዳዋል እንዴ? ቤተሰብሽ እንኳን እኮ አይረዳሽም። እንደዚህ እሺ እናንተ አሁን ስራ መሆኑን አታውቁም እና ድራማ መሆኑን ታውቃላችሁ? ስራ መሆኑን ታውቃላችሁ? ምን ፈልገሽ ነው? አይ ማለት አንዴ ላውራ ማለት አሁን እነሱ እኮ ሁሉም ያመጡት የሚያወርዱት የሚቀይሩት ሁሉንም እኮ እነሱ ኢሹ ሊሆኑ ፈልገው ነው። ገባችሁ? ህዝቡ እንዲጫጫ ነው እንጂ እኮ ሌላ ነገር አይደለም። ተመካክረው ሁሉም ጣውላ ላይ ቁጭ ብለው ተመካክረው ዛሬ ምን እንደሚሰሩ ነገ ምን አሁን ዛሬ ሀብ ይዞት የመጣ ፍፄ ትላንትና ሰው ኦዲየንስ ብዙ አውርቶበት ነበረ። እኔ አንድ ጥያቄ አንቺ ስራ ፈተሽ እነሱን ኢሹ ማድረግ ነው የፈለግሽው ወይስ ስለምትወጃቸው ነው የምታያቸው? ነገር አሁን እኮ እኛ ኢሹ ማድረግ የለብንም ነው የምለው እኔ። እነሱ ይሄን ነው የሚፈልጉት ኢሹ ማድረግ። አሁን እዚህ ጋር 200 ስራ ና ምን አልሽኝ? አንቺ አልገባኝም። አንቺ ስለምትወጃቸው ነው ወይ ስለነሱ ለማውራት ነው? ወይ ዩቲዩብ አለሽ ቲክቶክ ለነሱ ብለሽ? አልገባኝም። አይደለም አይደል? ስለምትወጃቸው ማለት ያው አሁን እኔ ስሚኝ፣ አሁን እነዚህ ልጆች ድራማ ነው እየሰሩ ያሉት። አሁን ዛሬ የሆነ ድራማ ነው የሚባል ነገር ይዘው ይመጣሉ። ሰው ድራማ ነው ይላል። ነገ ደግሞ ሰውን ሊያሳምኑ የሆነ ይሄው ድራማ እንዳልሆነ ነገር ትክክል ነው። ድራማ ቢሆን ትክክል እየተደረገ ነው። ያስተምራል። ትክክል አይደለም ግን ተመካክረው ነው የሚሰሩት። እዚህ ጋር እኛ እነሱ ምን ስለሆኑ ነው አንድ ዩቱበሮች ተራ ዩቱበሮች 20 ደቂቃ 30 ደቂቃ ለቀው እኛ ስለ ሀገር አይደለም ስለ ሀገር ፍቅር አይደለም ወላ ስለ ፍቅር ስለ ሃይማኖት አይደለም። እነሱ ምን ስለሆኑ ነው እኛ ሁለት ነው የሚያወራው? ምሰጪው አስተያየት ከሌለች ውጪ በቃ ያለ ውጪ ተንጂ እንደ አልወጣም። ምን አስተያየት የአንቺ ቤት አይደለም። እኔ መቅዲስ ወደን እኮ ፈቅደን ነው የምንከተላቸው አይደል? አንቺ ምን አስተያየት አንቺ የምትናገሩ ግዴታን የመናገር እኮ የለብኝም። እኔ አስተያየቴ ነው የምሰጠው። ገባሽ? አንቺ የምትፈልጊው ግዴታ መናገር እኮ የለብኝም። አንድ ሰው ወዶ ፈቅዶ አይደለም የሚከተላቸው። አንቺ ደግሞ ምን የማን ቆርቋሪ ነሽ? ንገረኝ እስኪ። አንቺ ይሄ የአንቺ ሀሳብ ነው እኮ። አንቺ ወደሽ እኮ ስትከተይ ራስሽን ጥለሽ እኮ አይደለም። እነዚህ ድራማ ይዘው እየመጡ ድራማ አሁን እንዲረበሽ ነው። ባዩት ነው የሚፈርዱት። ገብሻል አይደለ? ባዩት ነው ድራማም ሆነ ሪልም ሆነ ባዩት ነው የሚፈርዱት እንጂ አይ እነሱ ምን ስለሆኑ ነው ማለት አችኝ። ገብሻል? እኔ እኮ እነሱም ወላ እሱ ወላ እሷ ደግፌ እኮ አይደለም። ለምን ስለሰላችሁ ድራማም ከሆነ ማለት ነው ሃይሚ አታውቅም። በቃ ሀላስ ሃይሚ ምናምን ድራማ አይደለም ሲጀመር ማለት ነው። የትላንትናውን ቪዲዮ የዛሬውን ቪዲዮ ካያችሁት ማለት ነው እሱ የሆነ ራቆት ቪዲዮ ተያዝበት የሆነ ነገር ግን መተኛቱን አምነዋል። ሃይሚ አሁንም በቃ የምጠይቅልን ጥያቄ ተኝተሃል ወይ አልተኛህም ወይ? በቃ ይሄ ጥያቄ ብቻ ጠይቅልን። ፍርዬ እንዴት ዋልሽ? እንኳን አደረሰሽ። ላምሮት ሰላም ናችሁ? እንዴት ናችሁ? ሰላም ናችሁ ወይ ሁላችሁ? እግዚአብሔር ይመስገን። እንዴት ነሽ? ለምን አስወጣሻት? በግዴ እንደዚች አይነቱን አስረድቶ ነው እንጂ ማስወጣት ለምን ታወርጃታለሽ? የት አለች? ማን ያስወረዳት? እሷ እኮ ያበሳጫት 200 ሰው ተቀምጦ ስለ ሀገር አይደለም የሚወራው ስለ አንድ ተራዊት ምናምን ነው። እኛ ፖለቲካ እናውራም ማሬ፣ ፖለቲካ እናውራም እኛ ውዴ። ምን አስበሽ ነው? ምንኛ ወታደር ነን እንዴ? ወይ ምን አየጋሪ ዛሬ ምን መጥተው ተረት እኮ ነው የሚያወሩብን። ያው ታምራቱ ተቀጠላል። በዊና ዙሪያ ላይ ያለውን አውሪ በደንብ ነው ያየሁት ነገር አለ ዊና ላይ በደንብ። አዎ ብናወራው ደግሞ እንለፈው እናውራ በደንብ ነው የሚወራው። ዛሬ ነው እንደውም ግልጽ የሆነ ዛሬ ግልጽ ነገር አለ። ይስተካከላል እያለ ነው። እሱም ጎንበስ እያለ እንደመሳቅ እያለ ነው። በጣም የተበላሸ የተሸፈነ ነገር ነው ያየሁት። በደንብ አውሪ ከፈታ አድርጊና አውሪ በደንብ ይውጣልሽ። አገናኟችሁ ብሏል። እንዲህ አይነት ጓደኛን እግዚአብሔር ያብዛልን። ገብቶሻል? ለእሷም ያኔ በቃ እኛ የጠየቅነውን ጥያቄ ነው የጠየቀው። አንተ ያንን ነገር እንትን እንዳትል ጥሩ ነገር እየተናገርካት መሆን ያለበት ሴት ናት እኮ አለ። በቃ እዚህ ላይ ሲል ማርያምን ውስጤ ቅቤ ነው የጠጣው። ምን አለ ሁሉ እንዳንተ
እንደዚህ ባበዛልን ነው ብዬ የተመኘሁት ማለት ነው። በዛ ላይ ፍርዬ ምኑ ጋር መሰልሽ በጣም ዛሬ ጭንቅላቴን የመታኝ ልጁ የኔ ካልሆነ ተመልሳ እንዳትመጣ የሚለው ነገር ያዘጋጀው በቃ ተቃውሞ ልጁማ ጥሩ ነው እንደውም መተኛቱና መገናኘቱ እኮ ነው ትልቁ ስህተት። ያለ እኮ ተቃወመው እኮ ያለ እኮ ተናገረው። ገብቶሻል? ያለ ተናገረው እና አሁን ምን መሰለሽ ዘርዬ እኔ እንደ ሰው እንደ ራሴ እንደናንተ አይደለም እንደ ራሴ የተረዳሁት ይሄን ነገር አርጌያለሁ ብሎ አደባባይ ላይ ካወጣ በጣም ብዙ ነገር ሊበላሽበት ነው። በጣም ብዙ ነገር አንድ ኦዲየንስ ያጣል፣ ሁለት በቃ ብዙ ነገር አለ። ገብቶሻል? አዎ እንደዛ ነው። እኔ እንደ ራሴ ነው የምላችሁ። ይቅርታ አድርጉልኝም በማለቴ በቃ እኔ ያ ነገር ነው እየተሰማኝ ያለው ማለት ነው። ገብቶሻል? እና እስቲ አውሩ፣ ሌሎቻችሁም እናወራለን። ዛሬ በጣም ስለሚወራ አልተኛም፣ እናወራለን። አውሩ። እኔ መባሪፍ ልጅ እስቲ ታውራ ወይ ላምሮቴ ታውሪ እስቲ። ያየሁት ከትላንትና ጀምሮ ብዙም ብሩኬ ላይ ደስ አላለኝም። አሁንም ደግሞ እያለ ያለው እሱ ስለ ልጁ ነው ትኩረት እየሰጠ ያለውና ለመሸፈኛ ነው። ምክንያቱም እሱ ከሌለ ነፃ ነው ማለት ነው። ግን ተኝቷል፣ ሄዶ አግኝቷታል። ትልቁ የሚያስጠላው እኮ ልጅ እንደውም ያድጋል እንደዚህ እንትን መባሉ እኮ ነው። አምኖ ይቅርታ እንደውም ሙሉን ቢጠይቅ ይሻላል እንደኔ ማለት ነው። አለበለዚያ ደግሞ ልጅቱ የእሱ አይደለም እንኳን ቢባል ከልጅቱ ጋር ተማክረው ነው እንጂ የሚሆነው አልተኛውም የሚል ነገር አላለም። እስካሁን አላለም ጭራሽ አልተኛውንም። እሱ ማንሳት ራሱ አልፈለገም። እንደተባለው ደግሞ ወይ አፉን የያዘው ነገር የሆነ ነገር ይዛበት ይሆን ብዬም እያሰብኩኝ ነው። እንደዚህ ያለበትም ነው የሚመስለው። ግፍጥ ብሎም እንዳይሄድ እንደዚህ ነው እንዳይ አፉን የሚያስይዝ ነገር ወይ ደግሞ ይሄንን ሽፋን ነው እኔ